ውለታዬ ይሄ ነው ምላሽሽ በጣም መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ ልጆቹን በነገራችን ላይ በጊዜ ሰላም የኔ ውድና ተወዳጅ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። እንዴት ናችሁልኝ ቤተሰቦች? እንግዲህ ከእናንተ ጋር ከተገናኘን በጣም ብዙ ጊዜያት ሆኖናል። እንግዲህ ያው በአንዳንድ ችግሮች ምክንያት ማለት አንድ የሆነች ነገር ደርሳብኝ ነበረ። ብዙዎቻችሁ ታውቁታላችሁ። እና ያው እንግዲህ ያም ጊዜ አልፎ እንግዲህ በራሴ ቤት ያው ዛሬ ለመጀመሪያ ጊዜ ማለት ነውና በጣም ናፍቃችሁ ነበር። በነገራችን ላይ ቤተሰቦቼ ማለት በጣም ቀላል ይመስላል እንደዚህ ሲናገረው የሆነ የሚመስል ነገር ምናምን የሆነ ይመስላል እንጂ እኔ የምር በጣም ናፍቃችሁ ነበር ቤተሰቦቼ። በቃ ከእናንተ ጋር እንዲህ ማውራት ምናምን በጣም በቃ ይናፍቃል። እና ያው እንግዲህ ዛሬ አግኝቻችኋለሁ፣ ደስ ብሎኛል። እናንተም ያው እንደዚህ ጤነኛውኝ ለዚህ ጊዜ በመብቃቴ ብዙዎቻችሁ ደስ ይላችኋል ብዬ ተስፋ አደርጋለሁ። እና ቤተሰቦች እንግዲህ ዛሬ ደግሞ የመጣሁበት ምክንያት እንግዲህ ከዚህ ቀደም ከፍፄ ጋር ትንሽ ተጋጭተናል በአንድ ነገር። ቪዲዮን ያያችሁ ሰዎች ልትኖሩ ይችላላችሁ፣ ያላያችሁ ደግሞ አሁን ምን እንደሆነ ይሄንን ነገር እንደዚህ አዘጋጅቼ የመጣሁበት ምክንያትና ሁሉንም ነገር አጫውታችኋለሁ ማለት ነው። እና ምንድነው ይሄ እንደዚህ ተዘጋጅቼ በእንደዚህ አይነት መልኩ በአማራ መልኩ የመጣሁት ከባለቤቴ ከፍፄ ጋር ተጋጭተን ነበረ። በአንድች በትንሽ በማትረባ ነገር ያው ተጣልተን ቤት ጥሎቶ ነበረ። እና ዛሬ ትንሽ ሰው አስማምቶን ታርቀን ወደ ቤት ዛሬ ማታ ይመለሳል ማለት ነው። እና ያንን እኔ ያው ጥፋተኛ ባልሆንም ግን ደስ እንዲለው በቃ ውስጡ ነፃ እንዲሆን በእንደዚህ አይነት መልኩ እኔም እንግዲህ እንደዚህ እንደምታዩን ፏ ብዬ ማለት ነው ውስጡ የሆነ ብሎ እንኳን ራርቶ ውስጡ ነፃ እንዲያረግ እንደዚህ ፏ ብዬ እጠብቀዋለሁ ማለት ነው። እና ያው ቪዲዮን ያላያችሁ ሰዎች ደግሞ የጸባችሁ መንስኤ ምንድነው ምናምን ልትሉ ትችላላችሁ። እና ምንድን መሰላችሁ የጸባችን መንስኤ እንግዲህ ቴዲን ያው ብዙዎቻችሁ ታውቁታላችሁ። ቴዲ ማለት እኔ አሁን የሱን ነገር ስገልጸው ማለት ነው ቴዲ ማለት ለኛ ጓደኛችን ነው፣ ለኔም ለፍፄም ሚዜያችን ነው። በቃ በቅርብ ያለን የመጀመሪያ ሰው ከፈጣሪ በታች እሱ ነው አብሮን ያለውና ለኔ ደግሞ በይበልጥ እንግዲህ ቴዲን ዛሬ በፍፄ አይደለም ማቀው። ከዛ በፊት እኔና ፍፄ ሳንተዋወቅ ነው ቴዲን ማቀው። ግን በይበልጥ ደግሞ የሱ ጓደኛ ስለሆነ በሱ ምክንያት ደግሞ በይበልጥ ተቀራረበን ማለት ነው። አሁን ከጓደኛም አልፎ ቤተሰብ ነው፣ ሚዜያችን ነው፣ አስታራቂያችን ነው፣ ሽማግሌያችን ነው፣ ለኔም ጓደኛዬ ነው፣ ሚስጥረኛዬ ነው። በቃ ከምንም እንደ ጓደኛ ማለለውም እንደ እህትም እንደ ወንድምም በቃ ብዙ ነገር ብቻ እንዲህ ነው ብዬ መግለጽ አልችልም ስለሱ ማለት ነው። ለኔ ብቻ አይደለም ለሱም የቅርብ አማካሪው ነው፣ ጓደኛው ነው። በጣም ነው የሚዋደዱት። እና እንግዲህ አላቅም ፍፄ ምን አይነት ነገር እንደተፈጠረበት አላቅም፣ ወይ ደግሞ ምን ሴጣን እንግዲህ ውስጡ ሹክ እንዳለው አላቅም። እኔና ቴዲን እንግዲህ አብረን ቁጭ ብለን ምንም ያደረግነው ነገር የለም። ሌላ ጓደኛቸው ሶስተኛ ወገን ቤት ውስጥ ነበረ። በእንደዚህ አይነት ሁኔታ አብረን ቁጭ ብለን አግኝቶን የሆነ ደስ የማይል ፊት አሳይቶ ደስ የማይል ነገር ተናግሮ ነው የወጣው ማለት ነው። እና ከዛ በኋላም አግኝቼ ወይ በስልክም ሳወራው በቃ የሆነ የመጠራጠር አይነት ነገር በግልጽ ባያወራው የመጠራጠር አይነት ነገር ውስጡ ተፈጥሯል ማለት ነው። ያ ነገር እንግዲህ አሁን ቅርብ ጊዜ ነው የተፈጠረው። ከዛ በፊት ብዙ ነገር እሱ ወደ ሌላ ቦታም ሲል ወደ ፊልድም በስራ ምንም ሲወጣ
አደራ ምንም ሰጥቶ የሚሄደው ለሱ ነው። የትም ቦታ ሲሄድ ቴዲ ካለ ለሱ ኖርማል ነው። ምክንያቱም እንደሱ ቀኝ እጅ አርጎ ነው የሚያየው። እንደ ራሴ አርጎ ይጠብቅልኛል ብሎ ስለሚያስብ ኖርማል ነበረ። እንግዲህ ከጊዜ በኋላ ነው እንደዚህ እየተቀየረ የመጣው ማለት ነው። ያ ነገር እንግዲህ ፈጣሪ እንግዲህ ከውስጡ እንዲያወጣው ብዬ እጸልያለሁ፣ ጸሎትም አደርጋለሁና አሁንም እንግዲህ ቴዲ በዚህ ምክንያት መለያየትም መርጧል። ከኔ ጋር ያለውን ግንኙነት ለማቆም ጓደኝነቱን መልቀቅ ፈልጓል። እኔ ደግሞ በዛ አልስማማ። ምክንያቱም እኔም እሱም ውስጣችን ንጹህ እስከሆነ ድረስ መለያየት የለብንም ብዬ ነው የማስበው። ምክንያቱም እኔ በቃ የቅርብ ቤተሰቤ ነው፣ የቅርብ አማካሪ ነው። እንደነገርኳችሁ በቃ ሁሉ ነገሬ ስለሆነ እኔ እሱንም ማጣት አልፈልግም፣ ያው ባሌንም ማጣት አልፈልግም። ግን እሱን ለማስረዳትና ለመመለስ ሞክራለሁ። እኔ እንደዛ ነው የሚሰማኝና ቴዲ እንግዲህ የወሰነውን ውሳኔ እንደምንም ብዬ በጊዜ ሂደት ለማስቀየር ሞክራለሁ። ያው ባለቤቴንም እንደ ድሮ ወደ ቀድሞ እንትኑ ነፃነቱ እንዲመለስ ጥረት አደርጋለሁ ማለት ነው እንጂ እኔ ከቴዲ ጋር መለያየት አልፈልግም። እንግዲህ በሱ ቤትም አንድ ቪዲዮ ሰርተን ነበረ። እንግዲህ ያው ከኔ ጋር ማቋረጥ እንዳለበት ምናምን ሲነግረኝ አልተስማማም። እንዲያስብበት ጊዜ ሰጥቼው ነው የተለያየ ነው ማለት ነው። እና ቤተሰቦች አሁን ከዛ ግርግር አልፎ ዛሬ እንግዲህ እንደዚህ በቃ እሱን ሆድ እንግዲህ የባለቤቴን እንትን ለማሸነፍ በዚህ መልኩ እንግዲህ ጠብቀዋለሁ ማለት ነው። እና እንግዲህ ያው እናንተም እንደዛ ፍፄ ወደ ቀድሞ እንትኑ እንዲመለስ የሆነ ምክር ቢጤ ብትሰጡ ታሪፍ ይመስለኛል። እና ቤተሰቦቼ እንግዲህ ይሄን ያህል ስለኛ ከነገርኳችሁ ያው እንግዲህ ሁላችሁም እኔንም ትረዱኛላችሁ ብዬ ተስፋ አደርጋለሁ። እንግዲህ ፍፄም ይሄን ቪዲዮ ታይዋለ በእርግጠኝነት ይሄ ቀን አልፎ ማየት አይቀርም እና ያን ቪዲዮ ስታይ በቃ ለሱ በቃ ማለት ሲያየው መረዳት ያለበት ነገር በቃ እኔ ያው በቃ ባለቤቴ ነው፣ በጣም ወደዋለሁ፣ የልጆች አባት ነው፣ ወደሃለሁ፣ አፈቅርሃለሁ፣ ከምንም በላይ በቃ በጣም ነው የምወድህ። ምንም ቃላት የለኝም። በቃ ስላንተ ፍቅር እንዲህ ነው ብዬ ለመናገር ቃላት የለኝም። እሱ ለኔ ባለቤቴ ብቻ ሳይሆን እናትም ጭምር ነው። እናትና አባት ማለት ነው። በቃ እናትን በምንም ልተኩትም በምንም ልትሉት አትችሉማ። ቅርታ ቤተሰቦችና እንደዛ ነው ማለት እኔም በምንም ለመተካት ወይ በምንም እንትን የምለው ነገር የለም። በጣም ወደው ባለቤቴ ነው ማለት ነውና ያው እንግዲህ ቴዲም ጓደኛክ ነው። እንደዚህ አይነት ሀሳቦችን ከአይምሮክ እንድታወጣና ወደ ቀድሞ ፍቅራችን እንድንመለስ የሚል መልእክት ነው ማስተላልፈው። ቁጭ የሳውራትን ስሜታማ ሆናለሁና ቤተሰቦች እንግዲህ ይሄን ይመስላል። እኔም እንደዚህ አምሮብኝ ነው የምጠብቀው። እንግዲህ ያው ከአምሮብሻል አላማረብሽም እኔ ለራሴ ያው ጥሩ ተዘጋጅቻለሁ ብዬ ነው የማስበው። እንግዲህ እሱ በምን አይነት መልኩ እንደሚቀበለኝ አላቀም። ነው ሻማዎችን ለኳኩሼ አሁን ሊመጣ ሲል እንደውም ይሄው እየነገርኳችሁ በር እየተንኳኳ ነው። በእርግጠኝነት እሱ ነው የሚሆነው። መብራቱን ላጠፋፋና እስቲ ምን አይነት ስሜት እንደሚኖረው አብረን ቤተሰቦች ይሄን ቪዲዮ እንደዚህ አርጌ የምጠብቃችሁ እናንተም እንድትፈርዱ ነው እሺ። ምክንያቱም እኔን ጥፋተኛ እንዳታደርጉ ማለት ነው። ስለዚህ ቤተሰብ ያለውን መብራቱና ላጠፋፋ ይታያል። ግን ካሜራማን ይታያል። በቃ ቤተሰቦች እንግዲህ እየመጣ ነው። ይጨንቃል በጣም ማለት አልፎኝ ትቶኝ ይገባል ወይ ወደ እኔ ይመጣል አላቅም። እስቲ ወደ እኔ ይመጣል አልፎኝ ይገባል አላቅም። እንግዲህ ልጆቹን በነገራችን ላይ በጊዜ ነው ማሪ ቴዲ ማለት ማን ደውሎልህ ወይ ለምጣ በዚህ እግዚአብሔር አሁን አውርቼ ሳልጨርስ አሁን ተናግሬ ሳልጨርስ ማይ ፕሊስ ሰላም በማርያም ቴዲ እሺ ሰላም ግን ጀመር ማለት ነው። ለምጣ በዚህ ሰዓት ሰሞኑን የተፈጠረው ያው እያየ
ለመጣ በዚህ ማይ ቢያንስ አስብበት ብለሽኛል እኮ አስብበት ያልኩ ሰዓቱ አይደለም ቴዲ ለምን መጣ በዚህ ሰዓት እኔ እሱንም አግኝቼው ላወራው ነው እኮ በዚህ ሰዓት ነው የምታወራው ደህና ሰላም የነበርኩትን ለምን ተበጠብጣለህ አይደለም መሄድ ምናምን አይደለም ግን ለምን መጣ በዚህ ሰዓት ነው ሰዓት የለም አንተ እሱን ተናግርበት ሰዓት አሁን እንደዚህ ሆኖ ደግሞ ሰላም ለመፍጠር ስሞክር አሁን ሲመጣ ምን አይነት ስሜት ነው የሚሰማው አንተ እዚህ ሆነ እኔ መረበሽ ፈልጌ አይደለም የግድ ማግኘት አለብኝ ጓደኞቼ ናቸው እኮ አቃለው ግን ሰዓቱ አይደለም አሁን እሺ አሁን ሂድ በእናትህ ቴዲ ዛሬ ይቅርታ በማረም ዛሬ እንዳትበጠበጥ በቃ አሁን እኔ ከሱ ጋር ሰላም ለመፍጠር ነው እኔን ሁላ ነገር ደክም ያዘጋጀሁት ስለዚህ እንዳትበጠበጥ ሂድ በቃ ቴዲዬ መምጣት ያለብን ሰዓት ማወቅ ነበር አሁን በዚህ ናችሁ እኮ ቢያንስ እናንተ ማግኘት አቃለው ጓደኛችን ግን በቃ በዚህ ሰዓት መምጣት አለበት እግዚአብሔር አው መሄድ አለበት አሁን እንደዚህ አይነት ሰዓት ላይ ካንተ ጋር ሆነን ቁጭ ብለን ማግኘት ይላወራው ነው ምንም የሚፈጠር ነገር እኮ የለም በቃ አይደለም ግን በቃ አሁን መምጣት አለበት እኔ ፈራው ደረሰ አይደለም ፍፄ እኔ ላንተ ነው ያዘጋጀሁት እኔን ፕሮግራም ግን አጋጣሚ ነው እሱ የመጣው አንቺ ላወራ ነው የመጣሁት ስለሌላ ነገር ማሰብ አይመስልኝም ችግር የለም ያው ያወራች እኮ አይደለም እኔ ላንተ ነው ይሄን ሁላ ነገር ያዘጋጀሁት ፍፄ እኔ አንተን ላገኝ የመጣሁት ማለት ነው ድንገት ነው ላወራ ፈልጌ ነው ሄዳየን ምን እንደፈጠረ የፍቅር ጊዜ እያሳለፋችሁ ነው ወይን እየጠጣችሁ ምናምን ነገር አይደለም አባቴ እንደዛ አይደለም በእናትህ ፍፄ አይደለም አትከኝ ስራስ ያጂ ፍፄ ተወረና ይሄንን ጋብ እኔ ላንተ ነው ሁላ ነገር ያዘጋጀሁት ቁጭ በሏ ኑ ተረጋጋ ወይኑንም ቅዱት ተረጋጋ ወይኑንም ቅዱት ወይኑንም ቅዱት አታወራኝ ምንድነው ማውራ ላገኝ ነው የመጣሁት ምርጥ የፍቅር ጊዜ ያሳለፈ ቴዲ ይሄንን ለማሳየት ማለት የቀራሽ አይደለም እኔ ላንተ ነው ሁላ ነገር ያዘጋጀሁት ምንድነው ታሰደኝ ከዚህ በላይ እኮ ላገኝ ነው የመጣሁት እኔ በተለየ ነገር አታስብ በእናትህ ተረድቼሻለሁ እኔ ላንተ ነው ይሄን ነገር ያዘጋጀሁት ላንተ ነው ለሱ አይደለም አትንኪኝ መጥፎ እርምጃ እንዳልወስድብሽ እንዳትነኪኝ ካሁን በኋላ አጠገቤ እንዳለሽ መልካም የፍቅር ጊዜ ለምን አትሂድ ቆይ እኔ ላንተ ነው ሁላ ነገር መልካም የፍቅር ጊዜ ሁላችሁ እናንተ በኔ ላይ ይሄ ነው ሁለታይ ይሄ ነው ምላሽሽ በጣም አድርጌ ውስጤ ላኑርህ አልፈልግም ሌላ ሰው እንዲያዝናኖሽ ሁለታችሁ መልሼ ለውደድህ ማይ በጣም ይቅርታ በቃ እኔ ይሄን ነበር ማይን አይደለም እኔ አስቤ ያልመጣው ጥሩ ተስማምተን ነበር ሰምተኛል አይደል ያሳብቹ አወራለሁ ብዬ ነው ጥሩ ነገር ለመስራት ነበር ዳግም አንልሽ ሁለተኛ ስልኬ ላይ እንዳትደውይ እንደፈለግሽ ፍጹም ላገኝ ነው የመጣሁት አንተ ጓደኛዬ ነህ አይደል ልታገኘኝ ከፈለክ ማለት ነው እናውራ ጓደኛ ክብር እንዲሄን ነው የምትከፍለው ዞር በይ አትንኪኝ እጄን አትንኪኝ ዞር በይ እኔ ለአንቺ የከፈልኩት ነገር ይሄ ከሆነ ማለት ነው በጣም ጥሩ በቃ አንተም በርታ እኔን አልተረዳኸኝም ስርዓት ያዥ ፍጹም እባክህ በደንብ አስረድተሽኛል እኮ ነው ከዚህ ፍጹም ተረዳኝ እኔ ላገኝ ነው የመጣሁት በእናትህ ተረዳኝ አልጋ ላይ ተኝታ እንዲደርስብህ ነው እንዴ ስርዓት ያዝ በቃ እያልክ ነው ልክ አልፈሃል እኔን ልታገኘኝ መደወል የለብህ ደውለህ ነው የመጣሁት ቤቴ እኔ ቤት እንደሌለ ታውቃለህ አልመጣም ሆን ብለህ ነው ደግሞ አንተ ቤት አልመጣም እኔ ሰምኛለሽ እንዳትነኪኝ ነው እዛው አንቺ በጣም አንዴ ቁጭ ብለን እንነጋገር ቁጭ ብለን እንነጋገር ጠራሽው እኔ ላንተ ነው ፕሮግራም አልነበረም ካንተ ጋር አልፈልግም ሌላ ማይ በጣም ይቅርታ በጣም ይቅርታ ማይ ይፈጠራል አላልኩም ጥፋት አይደለም ሲጀመር ከራሴ ቀንሼ ባይሆን ተከተለውና ነገሮችን ለማረጋጋት ሞክራለሁ ማይ በጣም ደውልልኝ እሺ ደውልልሻለሁ ችግር የለውም እኔ አስቤበት ያደረኩት ነገር አይደለም ችግር የለውም ማይ በጣም ይቅርታ በስቶ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴ ቃላት ስላጠረው
ልቤ ናገር ዛሬ እሱ ተራ ነው።